ስለ ዘማሪት አና ተክሌ የተሰማው አስደንጋጭ ጉዳይ እንደዚህ እንሆናለን ብለን ማናችንም አላሰብንም። ፓስተር ዘማሪ እንዳለ ወልድ ጊዮርጊስ አገልግሎቱን ለምን አቆመ? በቃ ዘመኔን እኮ አባከንኩት አባራብኝ። በምድር ላይ ከማይተኩ ነገሮች አንዱ ዘመን ይባላል። በጣም ነው ሁሉ ጊዜ የሚቆጨኝ 5 ዓመት 10 ዓመት 3 ዓመት 15 ዓመት ይገርመኛል። በማይጠቅሙና በማይረቡ ነገሮች ያሳዝነኛል። አንጋፋው ነቢይ ሱራፌል ደምሴም በቤተክርስቲያን ውስጥ የፈጸመው አስነዋሪ ተግባር በርካቶችን አስቆጥቷል። ሜሴንጀር ላይ ገባልኝ፣ ምንም አላገኘህም፣ ምንም የለም ሊዮ እንደ ሞባይሉ እንዲህ አይነት ደፋር ነብይ አለ። ይሄን ለሚስቴ ነው ማሳያት፣ ለእናንተ አላሳያችሁም። ይሄኛውን አንብበው። እሱም እንዲህ ብሎ ጻፈላት፣ ቆንጆ ልበልሽ አላት። እሷስ አይ አለችው። ከዛ ለምን አያልሽ አላት። ከዛስ ከባሌ ሌላ ማንም እንዲለኝ አልፈቅድም አለችው። ስንት ባላ ቀጥሎ አንብበው። ስንት ባላለሽ? እሷ ምን አለች? አንድ። የነቢይ ሱራፌል ደምሴ አሳፋሪ ተግባር በርካቶችን አስቆጥቷል። አንዲት እህት ነቢይ ሱራፌል ቸርችዳ ከአጋንንት እስራት ነጻ ትወጣለች። ነጻ ከወጣች በኋላ ነቢይ ሱራፌል የዚህችን እህት ስልክ ይወስድና የፌስቡክ ሜሴንጀር ወይም የግል መልእክት መላላኪያ አፕሊኬሽን እንድትከፍት ያደርጋታል። ይህችም እህት የነቢይ ሱራፌልን ትዕዛዝ በመቀበል የፌስቡክ ሜሴንጀሯን ከፍታ ለነቢይ ሱራፌል ታሳየዋለች። ነቢይ ሱራፌልም ስልኳን ከእጇ ይወስድና ይህች እህት ከአንድ ግለሰብ ጋር የተጻጻፈችውን የፌስቡክ ሜሴንጀር መልእክት ስልኳን ወስዶ ሚስቱ እንድታነበው ነቢይ ሱራፌል ለሚስቱ ስልኩን ይሰጣል። በወቅቱ ይህች እህት ባል ያላት ከአንድ ሌላ ግለሰብ ጋር በፌስቡክ ሜሴንጀር የተነጋገረችው ጉዳይ ነበር። ነቢይ ሱራፌልም የዚህችን እህት ፌስቡክ ከፍቶ ለሚስቱ ያሳየውም ይህንኑ ልጅቷ ባል ያላት ከሌላ ግለሰብ ጋር የተነጋገረችውን ጉዳይ ነበር። ይሄ የነቢዩ ድርጊትም በርካቶችን እያስቆጣ ይገኛል። በሳቱ ነቢይ ሱራፌልም እግዚአብሔር ተናግሮኛል፣ እግዚአብሔር ምስጢርን ገልጦኛል እያለ እየጨፈረም ቡራ ከረዩ እያለ ነበር። ምናልባት እግዚአብሔር ለነቢዩ ምስጢራትን ሊገልጥ ይችላል። ቢሆንም ግን እንደዚህ አይነት የግል ምስጢሮችን አደባባይ አውጥቶ ማሳጣት ተገቢ አይደለም የሚሉ ሀሳቦችም በአሁኑ ሰዓት እየተነሱ ይገኛሉ። በአሁኑ ጊዜ እየተነሱ ያሉ ነቢያትን ባዮች ለራሳቸው ገቢና ለሚዲያቸው ግብዓት ስሉ እግዚአብሔር በምስጢር በመንፈሱ የገለጣቸውን ምስጢራት በየሚዲያው በማውጣት አንዳንድ የዋ የሆኑ አማኞችን ለሚዲያቸው መጠቀሚያ ሲያደርጉ ማየት በእጅጉ የሚያሳዝን ተግባር እንደሆነ ብዙ ሰው የሚስማማበት ጉዳይ ነው። ዘማሪት አና ተክሌ ያስተላለፈችው መልእክት በጣም እጅግ አሳዛኝ ሆኖ ተገኝቷል። የዘማሪት አና ተክሌ አሳዛኝ መልእክትም እንዲህ ይላል። ጊዜ የሚፈታው ጉዳይ በንግግር አይፈታም። እባካችሁ ንጽህናችሁን ለሰዎች በማብራራት ኃይል አታባክኑ። እግዚአብሔር ካየላችሁ ይበቃል። አውቆ በስውር እየጎዳችሁ የሚያደክማችሁን አታገሉት። ቢያምም የተሰወረን በጊዜው በመገልጥ ጌታ ፊት በዝምታ ቆዩ ስትል ነው ዘማሪት አና ተክሌ ይህን አሳዛኝ የሆነ መልእክት ያስተላለፈችው። ሜሴንጀር ላይ ገባልኝ፣ ምንም አላገኘህም፣ ምንም የለም ሊዮ እንደ ሞባይሉ ለሚሴጅ እንዲህ አይነት ደፋር ነብይ አለ። እሺ ይሄን ለሚስቴ ነው ማሳያት፣ ለእናንተ አላሳያችሁም። ከህዝብ መካከል 2 ሰው ወክሉና ላኩልኝ ወደኔ። እናንተ ወክላችሁ ስጡኝ። ጌች ትመጣለህ ወደፊት። አሁን ይሄኛውን ተራ በተራ ታነበዋለህ አንተ። ይሄኛውን አንብበው። እሱም እንዲህ ብሎ ጻፈላት፣ ቆንጆ ልበልሽ አላት። እሷስ አይ አለችው። ከዛ ለምን አያልሽ አላት። ከዛስ ከባሌ ሌላ ማንም እንዲለኝ አልፈቅድም አለችው። ስንት ባላ ቀጥሎ አንብበው። ስንት ባላለሽ? እሷ ምን አለች? አንድ አለች። ከዛስ አንድ ለጠላት። እሺ ከዛ ምን አለችው እሷ? በል እንከባበር ወንድሜ። ይሄንን ሰውዬ ማን ነው? ይሄ ማን ነው? የሱ ሀገር ልጅ ነው። ባሌ እንደሆነ እያወቀ ነው እንደሚለኝ። ምን አልሽኝ? የሱ ሀገር ልጅ ነው ማለት የሱ ሚስት እንደሆን ያውቃል፣ ግን እያወቀ ነው እንደሚለኝ። መቼ ነው የጻፈልሽ? ቱ የተናገርኩት መሬት አይወድቅም። እኔ ስላልኩ አይደለም።
ጌታ ኢየሱስ እዚህ ቤት ስላለ ጩና ጌታ ኢየሱስ እዚህ ቤት ስላለ በል። ታዲያ ፌስቡክ ላይ ጻፈልሽ ስልሽ ምንም አልሽኝ እንዴ? ቆንጆ እያለሽ ስንት ባላለሽ እያለሽ ምንስ ነው ደስ የሚያሰኘኝ የሚለውን ነገር መመርመር ካልቻለን በመጨረሻው ዘመን በቃ ዘመኔን እኮ አባከንኩት አባራብኝ። በምድር ላይ ከማይተኩ ነገሮች አንዱ ዘመን ይባላል። በጣም ነው ሁሉ ጊዜ የሚቆጨኝ ውስጤን የሚያንገበግበው ነገር ቢኖር የሰው እድሜ እንደ ከንቱ እንደፈሰሰ ውሃ እልም ብሎ በሆነ ነገር ሲዋጥ ያሳዝነኛል። 5 ዓመት 10 ዓመት 3 ዓመት 15 ዓመት ይገርመኛል። በማይጠቅሙና በማይረቡ ነገሮች ዌስት የሚሆኑ ዘመናት በትውልዱ መካከል እየበዛ ነው ያለው። በተረፈ ሰዎች the same birds flying together እንደሚባለው ማለት ነው። አንድ አይነት ላባ አንድ አይነት ተፈጥሮ ያላቸው ወፎች አንድ ላይ እንደሚበሩት ሁሉ ቢጤ ቢጤውን እየተፈላለገ ክፉ ክፉን እየፈለገ አመፀኛው አመፀኛውን እየፈለገ ክፉ ክፉን ይሄ ልዩ ልዩ ዳብሎሳዊ ዝንባሌ ያላቸው ሰዎች እየተገናኙ ቅሬታዎች እየተዋጡ የእግዚአብሔርን ቁም ነገር የሚናገሩ ሰዎች ተስፋ እየቆረጡ ከትራክ እየወጡ በብዙ ነገር ውስጥ ስለምንገኝ ይሄንን መልእክት የምትሰሙ ይሄ ሚዲያ ጉልበቱ እኔ ማልደርስበት በአካል ማልደርስበት ቦታ የመድረስ አቅም ስላለው ይሄን መልእክት የምትሰማ ነፍስ ሁሉ ራሷን እንድትመረምር በምንድን ነው የምትውሉት? ዮኒ ማኛ ልክ ነው ያለው ከኦርቶዶክስ ተዋሕዶ እምነት ለቀቁ ያለበትን ምክንያት ተናግሯል። አሳያችኋለሁ። ይሄ ምክንያት ደግሞ ትክክለኛ ምክንያት ነው። ይሄው የኦርቶዶክስ ተዋሕዶ እምነት ተከታይ ነኝ፣ ግን ሐቁን ሐቅ ላለው ሐሰቱን ሐሰት ላለው ምንድነው ምክንያቱ የምትሉ ከሆነ በደንብ አዳምጡ። ኦርቶዶክስ አላሸክላለችን ኦርቶዶክስ ጋር እየነገርኩ ነው። እየጠነከርክ በእምነት እየጎበስክ ስትሄድ ጾም በጾም ታረግና ከዛ ቆሎ ትበላል። ገዳም ገብተህ ቆሎ መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። እዚህ ነፍሴ በአንድ ወር ውስጥ ይሸቅልልሃል፣ 500 ሺህ ይዘጋል። በቅርቡ እንዳልክ መኪና ይዛ ቤቷን ሹፋ ብልጭ ስትል ታያለህ። እንግዲህ እንደሰማችሁት ነው። ዮኒ ማኛ እዚህ ጋር ምንድነው የዋሸው? ምንድነው እኛን ኦርቶዶክሳውያንን የሚያናድደን? የኦርቶዶክስ ተዋሕዶ እምነት ለቢዝነስ ትሆናለች? እስቲ ንገሩኝ። ማንም እንደፈለገ ነብይ ነኝ ሐዋርያ ነኝ ያለ አዳራሽ የተከራየ በስሙ ቸርች ከፍቶ ቢዝነስ ሊሰራባት አይችልም። አልዋሽም፣ ትክክል ነው። ትመቻለች። እስቲ ለቢዝነስ ትመቻለች ወይ? ምን ዋሽቶ ነው እሱ ላይ እኛ እንደዚህ ምንጮው? ሲቀጥል ሁሌ ጸሎት ነው እያለ ነው። ልክ ነው። እስቲ የኦርቶዶክስ ተዋሕዶ እምነት ቸርች ላይ ጠዋት ሂዱ ኪዳን አለ፣ ቀን ሂዱ ቅዳሴ አለ፣ ሌሊት እንኳን ማለት ነው ሌሊት ብትሄዱ ሰዓታት አለ። 24 ሰዓት ጸሎት ያለባት ቤተክርስቲያን ነች። ይሄ ደግሞ አይመችም አለ ብዙዎቹ። እንዴ ምን ጸሎቱ ብቻ ጾሙሳ? በአመት ስንት አጽዋማት ነው እቺ ቤተክርስቲያን ያላት? አርብና ሮብን ሳይጨምር እንደፈለጉ ያገኙትን ማግበስበስ ለሚፈልጉ ከርሳሞች እኮ እቺ ቤተክርስቲያን አትመችም። ልክ እኮ ናቸው። ለሚጠፋው ለዚህ ለብልጭልጩ ለጊዜያዊ ዓለም የሚሆን ነገር የላትም። ይሄ ሐቅ ነው። ለዛሽ ለመንግስተ ሰማያት የሚያበቃ ጾም፣ ጸሎት፣ ስግደት ነው ያላት እቺ ቤተክርስቲያን። በዚህ አጋጣሚ ግን የኦርቶዶክስ ተዋሕዶ እምነት ተከታይ የሆናችሁ ዛሬ ብዙዎችን እየነጠቀ ያለው አውሬ ነገም እናንተን እንዳይነጥቃችሁ በተጠንቀቅ መጠበቅ አለባችሁ። ምክንያቱም ቃሉ ምንድነው የሚለው? ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ነው የሚለው። አይደለም ኖርማል ምእመናንን ይቀርና የተመረጡትን እንኳን ያስታል አይደል እንዴ አውሬው። ዛሬ ብዙዎችን እያሳተ ያለው ሰይጣን እኮ ከዚህ በፊት ምን ነበረ? የመላእክት አለቃ። ወንጌልን ለዓለም እንዲሰብኩ ከመረጣቸው 12 ሐዋርያት መካከል አንዱ ይሁዳ ነው። ነገር ግን ይሁዳ ምን ሆነ? ወደቀ። ለ30 ብር ብሎ አምላኩን አሳልፎ ሸጠ። ብዙዎችም ዛሬ በተመሳሳይ ልክ እንደ ይሁዳ ማለት ነው ለገንዘብ፣ ለጥቅም፣ ለከርሳቸው ሲሉ እቺን ቤተክርስቲያን ሸጠው ኢየሱስ ክርስቶስን ከርተው ለሆዳቸውና ለቢዝነሳቸው ወደሚመቻቸው ቦታ ሄደዋል። ዮሐንስ ራእይ ምዕራፍ 5 ነው። በዙፋኑም ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባትም ማህተም የተዘጋ መጽሐፍን አየሁ። ይህን ዘበንም ብትጠይቁት ሌላ ይነግራችኋል። መጽሐፉን የሰጠው ማን እንደሆነ ዘግበሃለሁ ይላል። መጽሐፉን ሊሰጡት ሲመጡ ሽፍቶች አገኟቸውና ከነሱ ጋር ሲደባደቡ ሽፍቶቹ ሮጠው ካመለጡ በኋላ ተመልሰው ይቅርታ ጠይቀው ይሄን መጽሐፍ ሊመልሱለት ፈለጉ ይላል። ዘቤ በዘቤ ስታይል ነው። አጭቦቴው ዘቤ ነው እንደሚጫወተው። እግዚአብሔር ይገስጽ ምለ ለዛ ነው። ከዛ ብርቱ
መልአክ ይላል ብርቱ። ምክንያቱም መላእክቶች ሁሉ እኩል አይደሉም። የመላእክት ስጦታ የተለያዩ ናቸው። እግዚአብሔር አምላክ ለመላእክቶች የሰጣቸው የተለያዩ አይነት ስጦታ አለ። ብርቱ የሆነ ሁሉም አይደለማ፣ ብርቱ የሆነ ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማህተሞቹም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየዋል። በታላቅ ድምፅ ማን ነው ይህንን መጽሐፍ ማን ነው ይህንን መጽሐፍ ምን የሚለው የሚፈታው? አየው። ከዛ በሰማይም ቢሆን በምድርም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም ይላል። ማንም በሰማይም በምድርም በምንም ቢፈለግ አንድ ሌላ የለ፣ ወፍ የለ፣ ወፍ ማንም አልቻለም። መጽሐፉ ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኳል። እጅግ አለቀስኩ። ከዛ ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ፣ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ዘር መጽሐፉን ይዘረጋ ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቷል አለኝ ይላል። በቃ ይሄንን ማኅተም የሚፈታ የይሁዳ አንበሳ ድል የነሳ ይፈተዋል። በዙፋኑም እና በአራቱ አንበሶች መካከልም በሽማግሌዎች መካከል እንደታረደ በግ ቆሞ አየው። 7 ቀንዶችና 7 ዓይኖች ነበሩት። እነርሱ ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ከተቀመጠ ከዚህ ቀኝ እጁ መጽሐፉን ወሰደው። መጽሐፉን በተወሰደ ጊዜ 4 አንበሶችና 24 ሽማግሌዎች በበጉ ፊት ወደቁ። ይሄ ነው፣ በክርስቶስ ፊት ነው የወደቁት። ወደቁ። እያንዳንዳቸው በገናና የቅዱሳን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። በገናንና የቅዱሳንን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋሽተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግካቸው፣ በምድርም ሁሉ ላይ ይነግሳሉ እያሉ አዲስ ቅኔ ይዘምራሉ። ይሄ የክርስቶስ ነው። ይሄ ምስጋና፣ ይሄ ዝማሬ፣ ሁሉ ነገር የሚደረገው ማንም ያልቻለውን የፈታ ኢየሱስ ይባላል። የእግዚአብሔር ልጅ ነው። ማንም ይሄን ማድረግ አይችልም። ይሄ ቅድስና የተሰጠው በምድርም በሰማይም ከኢየሱስ ውጭ ማንም የለም። ኢየሱስ ክርስቶስ ነው። አየሁም፣ በዙፋኑም በአንበሶቹም በሽማግሌዎችም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም አእላፋት ጊዜ ሺህ ነበር ይላል። ደግሞአለሁ እዚህ ጋር አየሁም፣ በዙፋኑም በአንበሶቹም በሽማግሌዎችም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም አእላፋትና ጊዜ ሺህ ነበሩ ይላል። በታላቅም ድምፅ የታረደው በግ ኃይልና ባለጠግነት ጥበብንም ብርታትንም ክብርም ምስጋናም በረከትም ሊቀበል ይገባዋል አሉ። እዚህ ጋር ነው የተጠናቀቀው። ኃይልን፣ ክብርን፣ ምስጋናን ሊቀበል ይገባዋል አሉ። ይህን ማድረግ የሚችለው ኢየሱስ ክርስቶስ ብቻ ነው። የክርስቶስን ክብር እኩል አጋርተናል አላጋረንም? በኦርቶዶክስ አባታችን ሆይ እመቤታችን ቅድስት ድንግል ማርያም ሆይ አላለም? የዓለም ቤዛ ኢየሱስ ክርስቶስ፣ የዓለም ቤዛ እመቤታችን ቅድስት ድንግል ማርያም። እግዚኦ ማረና ክርስቶስ በእንተ እግዝእትነ ማርያም ማረና ክርስቶስ። እያንዳንዱን የክርስቶስን ነገር ለቅድስት ድንግል ማርያም ሰጠናል አልሰጠንም? ስለዚህ ምን እያደረግን ነው?
ምን እየሰራን ነው? እያስተዋልን ነው? በማስተዋል ነው የምንሄደው? እሷን በዛ ደረጃ ማፍቀሩ፣ በዛ ደረጃ የክርስቶስን ክብር፣ የክርስቶስን አንበስነት፣ የክርስቶስን ንግስናን ማካፈሉ ተገቢ ነው ወይ? ያላለችውን የባሪያይቱን መዋረድ አይተዋልና ነው ብላ የተናገረችው ሉቃስ ላይ ላንብበው። ሉቃስ ላይ እመቤታችን ምን ትላለች? ላንብበውና በሱ እንትን ብንል መልካም ነው ብዬ አስባለሁ። ምክንያቱም ቅድስት ድንግል ማርያም የተናገረችው ቃል በቃል መጽሐፍ ቅዱስ ላይ ይሄንን ነው። የሉቃስ ወንጌል ነው። የሉቃስ ወንጌል ምዕራፍ 1 ከቁጥር 27 ጀምሮ ላንብብላችሁ። ምክንያቱም ነገረ ማርያም የሚባል መጽሐፍ ቅዱስ ላይ የለም። we don't have ፈጥረው ነው የጻፉት። yes ፈጥረው የክርስቶስን ክብር ለማካፈል ለመቁረስ የፈለጉ ናቸው የጻፉት። በትክክል ስለዚህ እስቲ እንሂድ። ከዳዊት ወገን ለሆነው ዮሴፍ ለሚባለው ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር። በዛ ዘመን ብዙ ደናግልቶች ያሉ። በነገራችን ላይ እንኳን በዛ ዘመን አይደለም በማየ ዘመን ደናግልት ሆነው ነው ሴቶች የሚያገቡት። አሁን ዘመን ተበላሽቶ ዘመን ስልጣኔ መጥቶ ምናምን ተብሎ ወንዱም ሴቱም መረን ሆነ እንጂ በዛ ዘመን ላይ ሴቶች ድንግል ናቸው፣ ወንዶችም ጨዋ ናቸው። ከዛ ትንሽ እንደጎረመሱ ይጋባሉ፣ ህይወት ይመሰርታሉ። ስለዚህ ድንግል መሆኗ እሷ ብቻ ሳትሆን ብዙ ሴቶች እንደሆኑ እንድታውቁ። ስለዚህ ብዙ ሴቶቻችን ክብር ነበራቸው በዛ ዘመን። በጣም ክብራቸውን የጠበቁ በጣም ብዙ እህቶቻችን ነበሩ። እንኳን በዛ ዘመን አይደለም በማየ ዘመን ነው ማውራችሁ። ደናግላት ነበሩ፣ ሴቶቻችን ደናግላት ነበሩ። ስለዚህ የሴቶች ክብር በጣም ነበር በዛ ዘመን። ስለዚህ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ወደ ታጨች። መታጨት ምንድን ነው? አሁን የኦርቶዶክስ ወንድምና እህቶች ይከራከሯል በዚህ